ባለፉት ዓመታት በበጋ መስኖ ስንዴ ልማትና በበልግ ወቅት አበረታች ውጤት መመዝገቡን የግብርና ሚኒስቴር ገለጸ። ሚኒስቴሩ ምርትና ምርታማነትን ለማሳደግና የአገር ውስጥ የምግብ ዋስትናን ለማረጋገጥ እያከናወናቸው ያሉት ስትራቴጂካዊ ተግባራት አመርቂ ውጤት እያስመዘገቡ መሆኑንም አስታውቋል። በ2018 የመኸር ወቅት ከተያዘው ሰፊ እቅድ አንጻር እስካሁን ድረስ የ16 ሚሊዮን ሄክታር መሬት የዝግጅት ስራ መጠናቀቁ ሲገለጽ በአጠቃላይ ከ730 ሚሊዮን ኩንታል በላይ የሰብል ምርት እንደሚጠበቅም ተጠቁሟል። በሰብል ልማት በበጋ ስንዴ ወደ 4.2 ሚሊዮን ሄክታር ለማልማት ታቅዶ ከዚህም ውስጥ ወደ 3.7 ሚሊዮን ሄክታር ለማልማት ተሞክሯል። በዚህም ከ174.99 ሚሊዮን ኩንታል በስንዴ ብቻ አቺቭ ማድረግ ተችሏል። በዚህ ይሄ የመስኖ አፈጻጸም ነው። በ2018-19 በበልግ እንግዲህ ወደ 4.2 ሚሊዮን ሄክታር ለማልማት ታቅዶ ከዚህ ውስጥ ወደ 4.36 ሚሊዮን ሄክታር ለማልማት ተሞክሯል። በዚህም ከ110.51 ሚሊዮን ኩንታል የሚጠጋ ስንዴ ለማግኘት ተችሏል ማለት ነው። በበጋ ላይ የነበረው ነው። በ2018 የመኸር እንግዲህ እንዳጠቃላይ በመኸር በሰብል ወደ 22.36 ሚሊዮን መሬት ለማልማት ታቅዷል። ከዚህም እንግዲህ ወደ 730 ሚሊዮን ኩንታል እንጠብቃለን። እንደ ሀገር የተጀመረውን የግብርና የልማት እቅድ ከግብ ለማድረስ ግብዓቶች በተለይም የአፈር ማዳበሪያ አቅርቦት ወሳኝ በመሆኑ ሚኒስቴሩ ለምርት ዘመኑ 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ማቀዱ ሲገለጽ እስካሁን ካለው እቅድ ውስጥ የ20.9 ሚሊዮን ኩንታል ግዢ ሙሉ በሙሉ መጠናቀቁና 10.7 ሚሊዮን ኩንታል ለአርሶ አደሩ መሰራጨቱ ተጠቁሟል። ብዙዎቻችሁ እንደምታስታውሱት 2014 እና 15 የተወሰነ ተግዳሮት የነበረበትና ከ2016 ጀምሮ የአፈር ማዳበሪያ አቅርቦት በከፍተኛ ሁኔታ የተሻሻለበትና ተጠቃሚ አርሶና ከፊል አርብቶ አደሮቻችንም ዘንድ አሁን ላይ ምንም አይነት የአቅርቦት ጥያቄ የማይነሳበት ስርዓት መፍጠር ችለናል። በዚህም ለ2018-19 ምርት ዘመን ወደ 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ በቅድ ተይዞ እየተሰራ ነው ያለው። 20.9 ሚሊዮን ኩንታል ግዢ ተፈጽሞለታል። ከተገዛው 20.9 ሚሊዮን ኩንታል ውስጥ እስካሁን እስከ ሰኔ 17 ድረስ 13.4 ሚሊዮን ኩንታል ጅቡቲ ወደብ ላይ ደርሷል። ጅቡቲ ወደብ መድረስ ብቻ አይደለም። ጅቡቲ ወደብ ከደረሰው 13.4 ሚሊዮን ኩንታል ውስጥ 12.1 ሚሊዮን ኩንታል ወደ ሀገር ውስጥ ተጓጉዟል። ባለፈው ምርት ዘመን የተወሰነ ከፍ ያለ መጠን ተገዝቶ ስለነበረ ወደ 7 ሚሊዮን ኩንታል ከባለፈው ምርት ዘመን የዞረ ማዳበሪያ አለ። እንግዲህ ዘንድሮ ወደ ሀገር ውስጥ የገባውንና የባለፈውን ምርት ዘመን ስናስብ 19.1 ሚሊዮን ኩንታል ለ2018-19 ምርት ዘመን የቀረበ ማዳበሪያ ነው ማለት ነው። ከዚህ 19.1 ሚሊዮን ኩንታል ውስጥ እስካሁን 10.7 ሚሊዮን ኩንታል ለተጠቃሚዎች ተሰራጭቷል። የዩሪያ ማዳበሪያ አቅርቦትንና የተሻሻለው ምርጥ ዘሮች ስርጭትን በተመለከተ ባለፉት ዓመታት የነበሩ የአቅርቦት ክፍተቶችን በማረም የግሉን ዘርፍ ባሳተፈ መልኩ አበረታች የሆኑ የማሻሻያ ስራዎች ስለመከናወናቸው ሲገለጽ መንግስት ለአርሶ አደሩና ለሸማቹ ማህበረሰብ ያለውን አጋርነት ለአፈር ማዳበሪያ በሚያደርገው ድጎማ ማሳየት መቻሉም ተጠቁሟል። በዚህ ዓመት መንግስት የተጠቃሚ አርሶና ከፊል አርብቶ አደሮቻችንን እንዲሁም የሸማቹ ማህበረሰብ አቅም ባገናዘበ መልኩ ከፍተኛ የሆነ ድጎማ አድርጓል። አጠቃላይ የምርት ዘመኑ ድጎማ 84 ቢሊዮን ብር ነው። ይሄ 84 ቢሊዮን ብር ወደ ኩንታል ስንቀይረው ለእያንዳንዱ ኩንታል 4972 ብር ድጎማ አድርጓል መንግስት ማለት ነው። ከአፈር ማዳበሪያ ህገወጥ ስርጭት ጋር በተያያዘና መንግስት ድጎማ እያደረገ ለምን በየጊዜው የማዳበሪያ ዋጋ ይንራል በሚል ከጋዜጠኞች ለተነሳ ጥያቄ ሚኒስትር ዴታዋ ይህንን ብለዋል። የአፈር ማዳበሪያ የሚገዛው በዶላርም ስለሆነ ከውጭም ስለሆነ ገዝተን የምናመጣው ኢንተርናሽናሊ የሚከሰቱ እያንዳንዱ ክስተቶች አፌክት ያደርጉናል ማለት ነው። ስለዚህ አሁን ባለፈው እንደምታስታውሱት በኢራን እስራኤልና አሜሪካ ግጭት በነበረበት ወቅት የአፈር ማዳበሪያ በከፍተኛ ሁኔታ ነው የጨመረው። መጨመር ብቻ ሳይሆን የአቅርቦት ውስንነትም ነበረበት። ነገር ግን እንደ ሀገር ቀድመን በርካታ ስቶክ ይዘን ስለነበረና ገዝተን ወደ ሀገር ውስጥ ማስገብተን ስለነበረ በአርሶ አደሮቻችን ዘንድ ማዳበሪያ አጣሁ የሚል ጥያቄ አልሰማንም ማለት ነው። ሁለተኛው የአፈር ማዳበሪያ ዋጋ አንድ ጊዜ ነው የሚወጣው። የምርት ዘመኑ የአፈር ማዳበሪያ ዋጋ ማለት ነው የተወሰነ በዶላር
ልዩነት እንኳን የዋጋ ጭማሪ ቢኖር መንግስት ነው ከበር እያደረገ ተጠቃሚዎች ዘንድ እንዲደርስ እየተደረገ ያለው። ቸርቻሪዎች አሉ። እሱን እንግዲህ ምናልባት እንደው በጣም ሪሞት የሆነ አካባቢ ላይ መድረስ ያልተቻለበት ቦታ ካልሆነ በቀር የአፈር ማዳበሪያ የሚሰራጨው በህብረት ስራ ማህበራት በኩል ነው። ወደ ወረዳም ስንሄድ ወደ ቀበሌም ስንሄድ የአፈር ማዳበሪያን በህገ ወጥ መንገድ አይደለም መቸርቸር የሚለው ነገር ፈጽሞ በህግ የተከለከለ ነው። እንግዲህ ይሄ መረጃ ካለና ሲገጥም ለግብርና ሚኒስቴርም ለሚመለከተውም የክልል ግብርና ቢሮ ሪፖርት እንዲያደርጉ በተደጋጋሚ እንገልጻለን። አሁንም የቀረ ነገር ካለ እሱን የማስተካከል እርምጃ መንግስት ይወስዳል ነው። የአትክልትና ፍራፍሬ ልማትን ጨምሮ ሁሉንም የግብርና ዘርፎች ማሻሻል የሚያስችሉ ስልታዊ እርምጃዎች እየተወሰደ እንደሚገኝና ስርጭቱ ተጠናክሮ እንደሚቀጥል ሚኒስቴር መስሪያ ቤቱ አስታውቋል።